በቀደምት ዕብራውያንና ኢትዮጵያውያን ዘንድ እግዚአብሔር በዜማ የሚመሰገንበት ሃይማኖታዊ፣ ሰማያዊና ትውፊታዊ የዜማ መሳሪያ ነው። እግዚአብሔርን ለማመስገን አገልግሎት ላይ የሚውለው ይህ የዜማ መሳሪያ ደርዳሪዎችን በተመስጦ ወደ መንፈሳዊ ሕይወት እንደሚመራ ይነገርለታል። በገና በኢትዮጵያ ውስጥ ረዘም ላሉ ዓመታት ይዘቱን እንደጠበቀ አገልግሎት ሰጥቷል። ትክክለኛው በገናም መገኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለመሆኗ የዘርፉ ባለሙያዎች ያነሳሉ። በገና ባጭሩ ለመመለስ በኢትዮጵያ ያለው በገና በትክክል ራሱ በተቀረው ዓለም ላይ የለም ያለው ነገር ይሄ ነው። ይሄን ስንል ራሱን የቻሉ አስረጂ ምክንያቶች አሉ። አንደኛው አስረጂ ምክንያት ከአውታር ቁጥር አንፃር እንመለከተዋለን። አሉ በተለያየ ዓለማት በገና እንግዲህ ያው በእንግሊዝኛው ሃርፕ ነው የሚባለው አቻ ቃሉ ወደ አማርኛም ስናመጣው ያው በገና የሚል አቻ ትርጉም ነው የሚኖረው። ምንም እንኳን በቃል ደረጃ አቻ ትርጉም ቢመስሉም ግን በእውነተኛ ማንነት ደረጃ ግን ፈጽሞ የተለያዩ ነገሮች ናቸው። የኢትዮጵያው በገናና ከኢትዮጵያ ውጭ በተቀረው ዓለም ያለው በገና ማለት ነው። ይሄም ልዩነቱ እንዳልኩት አንደኛ ከአውታር ቁጥር አንፃር የአውታር ቁጥር የኢትዮጵያ በገና ፍጹም ባለ 10 አውታር በገና ነው። ይህ በዘፈቀደ ወይም ደግሞ ዝም ብሎ እንደው አንድ ሰው ተነስቶ ያደረገው ነገር አይደለም። በስጋና በደም ዕውቀት የተደረገም አይደለም። ይልቁንም መጽሐፍ ቅዱስን አስረጅ በማድረግ አባቶቻችን በትውፊት ያቀበሉን የዜማ መሳሪያ ነው ከነ 10 አውታር ቁጥሩ ማለት ነው። ይሄም ቅዱስ ዳዊት ይገለገልበት የነበረው በገና ባለ 10 አውታር በገና እንደነበረ መዝሙር 32 ቁጥር 2 አካባቢ በግልጽ ተጠቅሶ እናገኛለን። ያንን መሰረት በማድረግ ቤተክርስቲያን 10 አውታርን ጠብቃ እየተገለገለችበት ትገኛለች። ይሄም ራሱን የቻለ አስተምሮ አለው። 10ሩ አውታሮች የ10ቱ ትእዛዛት ምሳሌ ተደርገውም ይወሰዳሉ። ቤተክርስቲያን ምሳሌ ያላቸው አስተምሮ ያላቸው ሥርዓት አለውና በቁጥር 10 ናቸው። የተቀረውን ዓለም ላይ ያለውን የበገና ቁጥር የአውታር ቁጥር የተመለከትን እንደሆነ ግማሹ ባለ 24 ይሆናል፣ ግማሹ ባለ 50 ይሆናል፣ ግማሹ ባለ 80 ይሆናል። የተለያየ አይነት ቁጥር ያለው ነው። አንዱ ልዩነት ስለዚህ የአውታር ቁጥር ነው። ሁለተኛው ደግሞ የአውታር ቁጥር መለያየቱ በራሱ መሰረቱ ምንድነው? ምን ተጠቀመው ሪፈረንሳችን መሰረታችን ምንድነው ብለን ስንመለከት ኢትዮጵያ እንዳልኩት ፍጹም መጽሐፍ ቅዱስ መሰረት አድርጋ ነው የምትጠቀመው። ቅድም እንዳልኩት ቅዱስ ዳዊት ይገለገልበት የነበረው በገና ባለ 10 አውታር በገና እንደሆነ በግልጽ በተረዳ ነገር ስለተቀመጠ እሱን መሰረት አድርጋ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት 10 አውታር አድርጋ። የተቀረው ሰላም ባለ 24 ሲያደርገው ባለ 50 ሲያደርገው ባለ 80 ወይም ሌላ የአውታር ቁጥር ሲያደርገው ሪፈረንሱ ምንድነው? ሙዚቃዊ ዕውቀት ነው። ሳይንሳዊና ሙዚቃዊ ዕውቀት ነው። ይሄ ማለት ምን ማለት ነው? ሳይንሳዊና ሙዚቃዊ ዕውቀት ደግሞ በዘመን በጊዜ ይቀየራል ማለት ነው። ይሄ በሆነ ጊዜ በየጊዜው የሚቀያየር የአውታር ቁጥር ይሰሩለታል። በዓለም ላይ ያለው በገና እንዲህ አይነት ጠባይ ያለው በገና ነው። ኢትዮጵያ በኦርቶዶክስ ተዋሕዶ እምነት ውስጥ የነበረች ሀገር ስለነበረች በገናን ተጠቀምበት ነበር የሚል አስተምሮ ማለመላምት አለ። አንደኛው ደግሞ ከታቦተ ጽዮን ጋር ታቦተ ጽዮን ይዘው ሲመጡ የተለያዩ የዜማ መሳሪያዎችን አብረው እንዳመጡ ታወቃልና ከነሱ ጋር አብሮ ገባም ይባላል። አንድም እንግዲህ እንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ለቅርስ ለሀብቶቿ ለቤተክርስቲያን ሀብቶቿ ለንዋየ ቅድሳቶቿ የመሰጣቸውን እንክብካቤና ትኩረት በማየት ያ የበገና ልክ እንደ መሰንቆ እንደ ጽናጽል መቋሚያ ነጋሪት እምቢልታ ከነዚህ ሁሉ ጋር አብሮ መጣ ስለሚባል እነሱ ቅርጽና ይዘታቸው እንዳለውጡት ሁሉ በገናም ቅርጽና ይዘቱን ሳይለውጥ እስካሁን ድረስ ቀዳማዊ ምኒልክ ከታቦተ ጽዮን ጋር ይዟቸው ሲመጣ አብሮ አሁንም ቅርጹንም ይዘቱንም እንዳለወጠ እናምናለን። በቅርጽ በሚሰራባቸው ቁሳቁሶችን ፈጽሞ የተለያየ ነው። ለምሳሌ ቅርጹን የተመለከትን እንደሆነ የኢትዮጵያ በገና ፍጹም አንድ የግራ ምሰሶ አንድ የቀኝ ምሰሶ ያለው ነው። ከላይ አንድ ቀንበር ወይም ጋድም ያለው ነው። ቀንበሩ ላይ ወይም ጋድሙ ላይ በግራና በቀኝ መስቀል ወይም ደግሞ ቀርነ በግ ምልክት ተደርጎ የሚቀመጥ ነው። ከታች አንድ የድምጽ ሳጥን ወይም ገበቴ ነው ያለው። ከዛ በኋላ ደግሞ አውታሮቹ እንዳልኩት 10 ናቸው እና ይሄን ቅርጽ ይሄን ይዘት አካላዊ ይዘት ጠብቆ ያለ የዜማ መሳሪያ ነው በኢትዮጵያ ውስጥ ስንመለከተው። በተቀረው ዓለም ግን የደጋን ቅርጽ ያለው አለ፣ የተለያዩ አይነት ቅርጽ ያላቸው አሉ። ይሄም እንግዲህ በገናውን የሚያሰራው ሰው ወይም ደግሞ የሚሰራው ሰው የራሱ ምርጫና ፍላጎት ነው የሚሆነው ማለት ነው። ይሄንን ቅርጽ ለመወሰን አጠቃላይ አካላዊ ይዘቱን ለመወሰን እና በጣም ትላልቅ ነው ያላቸው። ኢቭን በጣም አንድ ትልቅ ሩም የሚያክል ሁሉ አላቸው። እንደው ወክ ያደረጉ ከወዲያ ወዲህ ሁሉ የማይንቀሳቀስ የሚጫወቱበት ሁኔታ ሁሉ ያለበት ሁኔታ ነው ያለውና በዚህም ፈጽሞ የተለያየ ነው። ኢትዮጵያ አካላዊ ይዘቱ ቅድም በተነጋገርነው መሰረት ይሄን ጠብቆ ከትውልድ ትውልድ እየተላለፈ በትውፊት ውስጥ ያለፈ
የመጣ የዜማ መሳሪያ ነው። ይሄ ብቻ አይደለም፣ ሶስተኛም ልዩነት አላቸው። ሶስተኛው ልዩነት የአገልግሎት ልዩነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍጹም በገና ለመንፈሳዊ አገልግሎት ነው እየተጠቀመችበት ያለችው። በትውልድም ሰንሰለት ከአባቶቻችንም በትውፊት እየወረደ እየተወራረሰ የመጣው ፍጹም በሆነ መንፈሳዊ አገልግሎት ውስጥ ነው። የተቀረው ዓለም ለሙዚቃ ነው የሚጠቀምበት በአብዛኛው። ይሄም በግልጽ የሚታይ ነገር ነው። ስለዚህ በዚህ በአገልግሎት ዘርፉም ራሱ ፈጽሞ የተለያየ ነገር ነው። ከውጭ የመጡ ከኢየሩሳሌም የመጡ መጽሐፍ ቅዱሶች ላይ አንዳንድ ጥናቶች ላይ ሰማለሁ ባለ 6ም ባለ 8ም ባለ 16ም አውታር ያላቸው በገናዎች እንዳሉ ሰማለሁ። አሁን ስለ ቅዱስ ዳዊት ራሱኛ ብዙ ጊዜ አሁን ጎግል ላይ ሰርች ስናደርግ ሃርፕ ኦፍ ዴቪድ ብሎ ነው የሚመጣው። ሃርፕ ብለው ነው የሚጠሩት። አባ ጊዮርጊስ ዘጋስጫ ደግሞ አርጋኖን የሚሉት አለ። እዚህ ላይ እውነት ለመናገር በጣም ሰፊና ጥልቅ የሆነ ጥናት ይፈልጋል። እኛ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም 10 አውታር ባለው በገና ዘምርልሃለሁ ስለሚል ቅዱስ ዳዊት ተጠቀምበት የነበረው በገና 10 አውታር ያለው በገና ነው ብለን ስለምናምን እንግዲህ አሁን ላይ ያለው በገና 10 ነው፣ 10 አውታር ያለው ነው። በሱ አሁን ላይ አገልግሎት ይሰጣል። ትክክለኛው የቱ ነው የሚለውም ጥያቄ ይነሳል። አሁን የኢትዮጵያ በገና ራሱን የቻለ አንድ ነው ብለናል። በአንድ በሁለት በሶስት አስረጅ ምክንያቶች ደግሞ የተቀረው ዓለም ደግሞ እንዲህ ይብዛ የሚነስም በገና ብሎ ያዘዋል፣ ሃርፕ ብሎ ያዘዋልና ትክክለኛው የቱ ነው የሚለውን የተመለከትን እንደሆነ አንድ ማስረጃ ብቻ ልጠቅስ ፈልጋለሁ። እንግዲህ ምናወራው ስለ ሃይማኖት እስከሆነ ድረስ አንደኛው ማስረጃችን ሊሆን የሚችለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ደግሞ ሪፈር አድርገን ወይም መሰረት አድርገን ስንመለከት ደግሞ ፍጹም ኦርቶዶክሳዊ የሆነው በገና ባለ 10 አውታር በገና እንደሆነ በመዝሙረ ዳዊት ላይ በግልጽ እናገኛለን። ስለዚህ የኢትዮጵያ በገና ደግሞ ባለ 10 አውታር ነው ብለናል። ይህ በተረዳ ነገር ተቀምጧል ማለት ነው። ስለዚህ የተቀረውን ዓለም የሚጠቀመውን የአውታር ቁጥር በመጽሐፍ ቅዱስ ላይ በግልጽ አናገኘውም። በዚያ ደረጃ ወይም ደግሞ ከወቅት ወቅት ከዘመን ዘመን በስጋና በደም ዕውቀት የሚቀያየር የሚለዋወጥ ሆኖ ተሰርቶ አናገኘውም እና ይህ በግልጽ ሊያስረዳልን ይችላል። እሱ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ እውነት ለመናገር በገና በቤተ መንግስት በቤተ መቅደስ አካባቢ በከፍተኛ ክብር ተጠብቆ በትውልድ ሰንሰለት ሲተላለፍ የመጣ ነው። በእንዲህ አይነት ሁኔታ ያለፈ የዜማ መሳሪያ ደግሞ እውነተኛ ማንነቱን ኦሪጂናል ማንነቱን ጠብቆ ያለፈ ሊሆን እንደሚችል ማንም ሰው ሊረዳው የሚችለው ነገር ነው ያስባለሁ። ይህንን ጥንታዊ የዜማ መሳሪያ ከትውልድ ወደ ትውልድ ተሸጋግሮ እኛ ዘመን ላይ እንዲደርስ በርካታ ሊቃውንተ ቤተክርስቲያን ዘመን የማይሽረው ትውልድ ሲዘክረው የሚኖር አሻራ አሳርፈዋል። መላከ ብርሃን አድማሱ ጀንበሬና መጋቢ ስብሐት ዓለም ዋጋ ደግሞ ከነዚህ ባለውለታዎቻችን መካከል ግንባር ቀደምቶች ናቸው። ዞሮ ዞሮ ይብዛም ይነስም በገናው የመጣው በቅብብሎሽ ውስጥ ነው። በትውልድ ሰንሰለት በቅብብሎሽ ውስጥ የመጣ ነውና በዚያ ቅብብሎሽ ውስጥ ያሉትን ደግሞ ባለድርሻ አካላት ማሰቡ እጅግ በጣም ተገቢ ነው የሚሆነውና ዳይንግ አርት እየጠፋ እየሞተ ያለው ጥበብ ተብሎ እስከ መጠራት የደረሰበት ሁኔታ ነበር። ይሄም እንግዲህ የደርዳሪያን ቁጥር እጅግ ተመናምኖ ተፈልገው የማይገኙበት ጊዜና ዘመን ስለነበረ ነው። እንደዛሬው ብዙ ደርዳሪያን ያልነበሩበት ዘመን ስለነበረ ነው። አስታውሳለሁ የበገና መዝሙራት ምስጢረ ሃይማኖት ዘይነግር የሚል በበገና ዙሪያ የተጻፈ አንድ መጽሐፍ አለ። ሊቁ መልአከ ብርሃን አድማሱ ጀንበሬ ያዘጋጁት መጽሐፍ ነው። ካልተሳሳትኩ በ1914 አካባቢ ይመስለኛል ያዘጋጁት እና በጣም የሚገርመኝ በመግቢያው ላይ አንድ ነገር ያስቀምጣሉ። ይህን መጽሐፍ እንድጽፍ ካነሳሱኝ ዋና ምክንያቶች መካከል የበገና ደርዳሪያን መንፈስ እጅግ በጣም ቀጭጯል እና ይህንን መንፈስ ፍጹም መደገፍ አለብኝ በሚል ከፍተኛ የሆነ የቁጭት እና የወኔ መነሳሳት መሰረት ይህን መጽሐፍ ሊጽፉት ችለዋል እና በመግቢያቸው ላይ በግልጽ የሚያስቀምጡት ምን ያህል በዚያን ጊዜ በገና ደርዳሪያን እየተመናመኑ የመጡበት እየጠፉ ተፈልገው የማይገኙበት ደረጃ እና ያንን ደግሞ ሲመለከቱት አስግቷቸዋል። ወደፊት ወዴት ሊሄድ እንደሚችል ምን ሊሆን እንደሚችልና ያንን ደግሞ ለማስተካከል መሰራት ያለበት ስራ እንዳለ በግልጽ ተረድተውታልና ያችን መጽሐፍ አዘጋጅተዋል እና እሳቸውም ብዙ ቀላል አይደለም እውነት ለመናገር በበገና ውስጥ ብዙ ነገር ያበረከቱት። ዛሬ የምንሰማቸው የበገና ድርደራዎች ግማሾቹ ግጥሞች ከዚያም ጭምር የመጡ ናቸው። እሳቸው ያዘጋጇቸው ግጥሞች ናቸውና እንዲህ አይነት ቁጭቱ የሚነግረን ብዙ ነገር አለ። አንደኛ እሳቸው ራሱ የሰሩትን ስራ ትልቅ እንደሆነ በበገናው መወራረስና ቅብብሎሽ ውስጥ ትልቅ ስራ መስራታቸውን እንረዳበታለን። ሁለተኛ ደግሞ በዘመኑ በወቅቱ
ምን ያህል የበገና ደርዳሪያን መንፈስ የተዳከመበት በገና ደርዳሪያን የጠፉበት ጊዜ እንደነበረ እንረዳለን እና ከዚያን ዘመን ጀምሮ እንግዲህ በየወቅቱ በየጊዜው ደግሞ ሌሎች ደርዳሪያን ትንሽ እንትን እያደረጉት መጥተዋል እየተቀባበሉት የተሻሻለ መጥቷልና በኋላኛው ዘመንም አቶ ደምሴ ደስታ በጣም ጉልህ የምንላቸው እጅግ በጣም የተከበሩ የበገና ደርዳሪና መምህር ሰሪም ጭምር ነበሩና ሀብተ በገናውም ሀብተ ፈውሱም ያላቸው ሰው የሚባሉ አይነት ሰው ነበሩ ከዚያም በኋላ ደግሞ አባታችን መጋቤ ስብሐት ዓለሙ አጋም እንዲሁ በበገናው ውስጥ ብዙ ስራ ሰርተዋል እንዲሁም መጋቤ ስብሐትም በማስተማርም ጭምር በአዲስ አበባ ዩኒቨርሲቲ በቅዱስ ያሬድ ሙዚቃ ትምህርት ቤት ውስጥ የበገና ትምህርት ይሰጥ ነበር እና ወደ 7-8 ዓመት አካባቢ እንዳስተማሩ እንዲሁ ሲናገሩ ሰምቻለሁና እሳቸውም ቀላል አይደለም ያደረጉት አስተዋጽኦ ያበረከቱት ነገር ቀላል አይደለም ለትውልዱ በነጻ እስከ ማስተማር ድረስ ትልቅ ዋጋ የከፈሉበት ሁኔታ አለ ከሀገር ውስጥ ብቻ አይደለም ከውጭም እንደ ተቆርቋሪ የሆኑ ይሄ ነገር ባውቀው ብለው የተመኙ ሰዎችም ተመኝተው አልቀሩም መተው ተምረው የሄዱበት ሁኔታ አለ ይሄ እንግዲህ በጣም ትልቅ ስራ የተሰራበት ነው እውነት ለመናገር እኔ አሁን በመማርበት ጊዜ ብዙ ተማሪ ነበር እኔ በመማርበት ጊዜ ግን አሁን እኔን ያስተማረኝ መምህር አቤል ነው እሱ ሲያስተምረን ከዛም በፊት የነበሩትና መምህር ሲሳይ ማስተምረውኛል አሁን እነሱ ሲነግሩ በጣም በጣት የሚቆጠሩ ትንሽ በገና ደርዳሪዎች ነበሩ በጣም የሚታወቁት እና መጋቤ ስብሐት ዓለሙ አጋ ዘማሪ ሶስና እንደነሱ አቶ ታፈሰ ያው በህይወት አይኖሩ እንጂ እነሱ ናቸው የሚታወቁትና በጣም ጥቂቶች ነበሩ አሁን ላይ የበገና ትምህርት ቤቶችም በገና የሚሰጥባቸው ቦታዎችም በገና የሚሰሩ ሰዎችም በገና መምህራንም በስተዋል ይሄ ሰየው የሚያስብል ነው ከዚህ ቀደም ብሎ ወደ መነሻው የተመለከተን እንደሆነ በነገስታቱም ጭምር በከፍተኛ ሁኔታ በገና ልዩ ክብር ልዩ ቦታ ተሰጥቶት አገልግሎት ሲፈጸምበት የኖረ ዜማ መሳሪያ ነው በኢትዮጵያ ታሪክ ውስጥ በተለይ ክርስቲያኑ ነገስታት በገና ደርዳሪያን ነበሩ አብዛኞቹ በገና ደርዳሪያን ነበሩ እንደ በገና እንኳን የማይደረድሩት በገና የሚደረድሩ አገልጋዮች ምድብተኞች ነበራቸው እንዲህ አይነት ሁኔታ በትውፊት ውስጥ በትውልድ ውስጥ ተጠብቆ የመጣ የዜማ መሳሪያ ነው ስለዚህ ነገስታቱም ጭምር ለበገና ትልቅ አስተዋጽኦ አላቸው ለመናገር ብዙ ነገር አበርክተዋል ተጠብቆ እንዲቆይ እውነተኛ ማንነቱን ይዞ ወደ ትውልድ እንዲተላለፍ ብዙ ስራን ሰርተዋል ማለት ነው እንግዲህ ይሄ እንዲህ ያለ ከቆየ በኋላ በአሁኑ ዘመን ደግሞ ያው በተቋማት ደረጃ በትምህርት ማሰልጠኛ ማዕከላት ደረጃ እየተሰጠ ያለበት ሁኔታ ስላለ ዛሬ እግዚአብሔር ይመስገን ሰፊ ነው እንግዲህ ማሰልጠኛ ተቋሙ ሰፊ ነው በርግጥ ዘመኑም ያው በቴክኖሎጂ የታገዘ ነው በቨርቹዋል በሆነ መንገድ የመማማሪያ መድረኩ ዛሬ ሰፊ ነውና ዛሬ ብዙ ደርዳሪ ያለበት ጊዜ ላይ ደረስነው ዳግም ስትመጣ ባለም ፍጻሜ እንዴት አይሆን ቤት በኩል ቆሜ ለነፍሴ ሰንቅ አንዳች በጎ ነገር እንዴት ወርሳለሁ የመንግስቱን ሀገር እግሮቼ ካቆሙ በቅዱስ ተራራ በረከት ሊያዙ የጽዮንን ስፍራ በቁጣው ሳትፊት እንዴት ይሆናሉ በመቅደሱ ገብተው በክብር ካልዋሉ አይኖች በፍቅር እንዲያዩኝ በምሕረት ልተከል ከደጅ ከምሕረት ገነት
ሳልል በላ የላይ ተራራንተ ከደን በንስሐ ልቁም በምጽአት ቀን በምጽአት ቀን አለቆች ሲሻሩ ከዙፋን ሲወድቁ ጠቢባን ሲሰንፉ በኃይል ሲወድቁ አቤቱ ባሪያህን አትተው ያለው አትተው ያለው ለትንሣኤ ለክብር ለመንግሥት በለው ለትንሣኤ ለክብር ለመንግሥት በለው ለመንግሥት በለው ላንተ የማቀርበው አጣው በጎ ነገር ከፍቶ የሚያስገባ የመንግሥት እንበር የመንግሥት እንበር አለው ባዶ እጄን መብራት ሳላበራ ኃጢአቴ በዝቶብኝ መቅረዜ ተሰብራ መቅረዜ ተሰብራ ኃያላን ሲፈቱ ሲሰበር ቀስታቸው ትምክህታቸው ሲቀር ሲጠፋ ስማቸው ትምክህታቸው ሲቀር ሲጠፋ ስማቸው ሲጠፋ ስማቸው ታናሹን ባሪያህን ጻፈኝ በመጽሐፍ ቅዱሳን ካሉበት የድነት መዝገብ የድነት መዝገብ ጣዖታት ናዱ ወድቀው ሲሰበሩ ገጻቸው ሲጠቁር ወድቀው የነበሩ ኀፍረት ሲከናነብ አንተን የበደለ አየን በምሕረት ጸድቆ እንደበቀለ ጸድቆ እንደበቀለ በዘመናችን የበገና ደርዳሪዎች የበገና ሰሪዎችና ትምህርት ቤቶች ተስፋፍተዋል። ይህም ይበል የሚያሰኝ ነው። ቅዱስ የሆነው የቅድስት ቤተ ክርስቲያን የዜማ መሳሪያ በገና አባቶቻችን እንዳስረከቡን ማቆየት ደግሞ ሌላው ቁልፍ ተግባር ነው። ካለው አገልግሎት አንፃር ስንመለከተው ደግሞ ትንሽ ትውፊታዊ ይዘቱን እየለቀቀ የመጣበት ሁኔታ እሱም ብቻ አይደለም፣ ፈጽሞ መንፈሳዊ ከሆነ አገልግሎት ወጣ ብሎም ዓለማዊ ስጋዊ ወደ ነገሮች እየተገባበት በባህል ቤቶች ሰርግ ቦታ ላይ መቀመጫም ሁሉ ጌጥ እስከመሆን የደረሰበት ልደትና የመሳሰሉ ዓለማዊ ነገሮችን ለማጀብ ጥረት እየተደረገበት ያለው ሁኔታ ላይ ነው ያለነው። የሚዲያው ይሄ ሶሻል ሚዲያው ምንም አይነት ገደብ የለው ምንም አይነት ገደብ የለውምና ሁሉም ሰው ትንሽዬ ነገር ብቻ እያያዘ ሚዲያ ላይ የሚወጣበት አጋጣሚ አለ።
አሁን እኔ እሱ እንደሱ አይነት ነገሮች ብዙ ጊዜ እንትን ምቾት አይሰጡኝ። እንዴት ነው የምናያቸው ነገሮች ስላሉ ያልተቃኙ በገናዎች ሊኖሩ ይችላሉ የሚዘመርባቸው ከሜጀር የወጣ ድምጽ ሰማ እንችላለን። ይሄ ማለት አሁን ማገልገሉ ላይ አይደለም ችግሩ። ማገልገል ጥሩ ነው። የበገናን ድምጽ ማሰማት በሶሻል ሚዲያ በጣም ቆንጆ ነው። ግን ባህሪውን ሳይለቅ ይሄ ለዛውን የበገናውን ለዛ ወዙን ሳይለቅ በሜጀር ውስጥ ሆኖ ጥሩ አድርገው ቃኝተው መዘመር ቢችሉ በጣም ቆንጆ አገልግሎት ነው። አሁን እየሰፋ መሆኑ እጅግ በጣም ደስ የሚል ነው። ግን ደግሞ በደንብ ማጽናት ያስፈልጋል። እውቀትን ረጅም ጊዜ ከበገናው ጋር ያሳለፈው በመጣ ቁጥር የምታገኘው እውቀት ደግሞ የዛልክ ይሰፋል። ስለዚህ በተገኘው ቀዳዳ ሁሉ ለመሽለክ መሞከር አንዳንድ ጊዜ ከባድ ነውና እግዚአብሔር ያስበን ሁላችንንም ልብ ይስጠን ብዬ ነው የምለው። እነዚህ ነገሮች ሃይባይ ይፈልጋሉ፣ ርምትም ይፈልጋሉ። በእንዲህ አይነት ሁኔታ አስተላልፈን ወደሚቀጥለው ትውልድ እውነተኛ ማንነቱን ይዞ እንዲሄድ ለማድረግ አስቸጋሪ ስለሚሆን ማለት ነው። መቼም ይብዛም ሚነስም በትውልድ ሰንሰለት ውስጥ ተፈጥረናል። በትውልድ ሰንሰለት ውስጥ የተፈጠርን አንድ ትውልድ እንደመሆናችን ደግሞ ከአባቶቻችን የተቀበልነውን ነገር እንዳለ ይዘቱን ሳይለቅ የትውፊታዊ ማንነቱን ሳይለቅ ለቀጣይ ትውልድ የማስተላለፍ ግዴታ ይኖርብናል ማለት ነው። ይሄ ልናደርግ የምንችለው ደግሞ ተገቢ የሆነ ዕውቀት ሲኖረን። ስለዚህ አንዱ ምን መደረግ አለበት ስንል እንደው ማሰልጠኛ ተቋማት ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ፣ ተማሪዎች ሰልጣኞች ሊሆኑ ይችላሉ፣ ሰንበት ትምህርት ቤቶች ሊሆኑ ይችላሉ እና ሌሎችም ባለድርሻ አካላት በገናን አወቅን ሲሉ እንደው የአገልግሎት ስኮፑን የአገልግሎት አፕሊኬሽን ኤሪያውንም የሚተገበረበትን ሁኔታ ፍጹም ትውፊታዊ በሆነ መልኩ አውቆ መረዳትና መጠበቅ ያስፈልጋል። ስለዚህ አንደኛው ሰው ግንዛቤ ከሌለው የሚያደርገውን ነገር በትክክል ይሁን ትክክል አይሆን መወሰን አይችልም፣ ብይን መስጠት አይችልም። ይሄ ደግሞ ወዳልተፈለገ አቅጣጫ ሊወስደን ይችላል። ስለዚህ ሰው ምን ያህል ትክክለኛና ጥሩ ግንዛቤ ያለው የሚለው ነው የመጀመሪያው መጠየቅ ያለበት። ሰው ጥሩ ግንዛቤ ካለው በበገናው ዙሪያ ጥሩ ዕውቀት ካለው እንዲያው ሆን ብሎ ለማጥፋት የሚንቀሳቀስ ብዙ ሰው ላይኖር ይችላል። ጥቂቶች ካሉ ደግሞ እነሱን እግዚአብሔር ልቦና እንዲሰጣቸው ነው የምንጠይቀው። በፊትም የወጣ ቪዲዮ ነበር በገናን ይዞ የሚጨፍር አንድ ከወደ ውጭ አካባቢ ሀገር ውስጥ ሳይሆን ከውጭ አካባቢ አንድ ሰው አይተናልና ትክክል አይደለም። ምንም ጥያቄ የለውም። ምክንያቱም በገናን የምንጠቀምበት መሳሪያው ምን አይነት እንደሆነ ራሱ እኮ ግልጽ ነው ያሳያል። የምንጠቀምበት ለዝማሬ ነው፣ ለምስጋና ነው፣ ለተበስጦ ነው፣ ራስን ወደ ውስጥ ለማየት ነው፣ ወደ እግዚአብሔር ለመቅረብ ነው። በቃ ወደ ስጋው ደግሞ ለመቅረብ ከእግዚአብሔር ጋር ለመታረቅ የምንጠቀምበት መሳሪያ ስለሆነ እንደውም በቤተክርስቲያናችን እኮ እንደ ንዋየ ቅድሳት የሚታይ ነው። እንደ ንዋየ ቅድሳት የሚታይ ነው ማለት በውስጥም በአፋም የምትገለገልባቸው ንዋየ ቅድሳቶች አሉ። ለምሳሌ በውስጥ እንደሚባሉት ጽናጽል፣ መቋሚያ፣ ከበሮ የውስጥ የሚባሉ ናቸው። በውጭ ደግሞ ቅዱስ ሲኖዶስ ያጸድቃቸው ወይም ደግሞ ድንጋጌ የሰጠባቸው መሳሪያዎች ከሚባሉት ውስጥ በገና አንዱ ነው። ስለዚህ እንግዲህ ይህን በአደባባይ ወይም በአውደ ምሕረት ለሕዝብ የምናገለግልበትን እግዚአብሔርን የምናመሰግንበትን በገና አውርዶ መቀመጫ ማድረግ ይመስለኛል የተወሰኑ ሰዎች ጋር አለማወቅ አያለው ወይ አላወቅኩም እንጂ ባቀኖሮ እንደዚህ አላደርግም የሚሉ ሰዎችንም ስለምሰማ ማለት ነው። አንደኛ አለማወቅ ከሆነ ግንዛቤውን ማስጨበጥ መስጠት የሚጠበቅብን ይመስለኛል ከኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሳልናገር ማለፍ ማልፈልገው ነገር ቅዱስ ሲኖዶስ የፍኖተ ቅዱስ ዳዊት የበገና ባለሙያዎች ማህበር በሚል አንድ ለማቋቋም አስበን ሂደቱን ጀምረን ነበርና እግዚአብሔር ይመስገን የእግዚአብሔር ቅዱስ ፍቃድ ሆኖ እንግዲህ እሱን ለማሳካት ችለናል፣ ተፈቅዶልናል በቅዱስ ሲኖዶስ ኦሬዲ ራሱን የቻለ ማህበር ሆኗል ማለት ነው። ያ ማለት አሁን ዓላማውም ይሄ ነው። ለበገና የበገናን ክብር የሚያጎል ነገር ስናይ አቤት ለማለት ቢያንስ ይሄ ነገር መሆን የለበትም ለማለት ይሄ ነገር መደረግ የለበትም ለማለት አሁን ካሉት ዓላማዎች መካከል አንደኛው ነው ነገር እና የበገናን ክብር ለማስጠበቅ የምንችለውን ሁሉ እናደርጋለን ብለን እናስባለን። እግዚአብሔር ይጨመርበት፣ ለኛም ለሁላችንም ልብ ይስጠን። ይሄንን ለምናደርግ ሰዎች አውቀን ከሆነ በጣም ከባድ ነገር ስለሆነ ማለት ነው። ሳናውቅ ከሆነ ደግሞ ግንዛቤውን በመፍጠር በጣም ለብዙ ሰዎች ይሄንን ነገር ማድረግ እንደሌለባቸው ለማሳየት እንሞክራለን። የተለያዩ መራግብሮችም ተሰርቷል። በዚሁ አጋጣሚ የተለያዩ መራግብሮችም ተሰርቷል። አንድ ፕሮግራም አስተዋውሳለሁ ናጌን የሚል ህብር በገናም ደግሞ የሆነ ጊዜ ሞክረናል እንደዚህ አይነት ነገሮችን ለማሳየት። በተለያየ አጋጣሚ በገናን የሚወድ ሰው በገናን የሚደረድር ለመማር ፍላጎት ያለው ተምሮ ያለፈ ተማሪ በሙሉ በእንደዚህ አይነት ቦታዎች ሲሄድ ቁጭቷ አለ እውነት ለምናገር
ግን በባለቤትነት ወስዶ ይሄን ነገር አይሆንም ብሎ የሚከለክል ደግሞ አካል ያስፈልጋል። ስለዚህ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለባተኛም ልጆቿን እንደ ያለንበት መቀመጫ እንግዲህ መድኃኔዓለም ይረዳን እሱን ለማድረግ ሐሳቡ አለ። አንዳንዴ ማሰልጠኛ ተቋማት ለገንዘብ ብለው የሚሰሩበት ሁኔታ አለ እውነት ለመናገር በተለይ በዚህ ዘመን። ስለዚህ ማሰልጠኛ ተቋማት ገንዘብን ታርጌት ከማድረግ ይልቅ ይሄ ፍጹም ምድራዊ ብቻ አይደለ ሰማያዊም ጭምር የሆነ ትልቅ ሀብት ነው። ይሄንን አውቆና ተረድቶ በትክክለኛ መልኩ ትውልዱ እንዲጠቀምበት ጥሩ ግንዛቤ መስጠት ያስፈልጋል። አንዳንዴ ክህሎቱ ላይ ስኪሉ ላይ ብቻ የማተኮርም ሁኔታ ይስተዋላል። ይሄም ትክክል አይደለም። በነገራችን ላይ በገና ውስጥ ያሉትን ዋና የሚባሉትን ምሰሶች መረዳት ያስፈልጋል። አስተማሪ ወይም መምህራንም ልንሆን እንችላለን፣ ተቋማትም ልንሆን፣ ግለሰቦችም ልንሆን፣ ተማሪዎችም ልንሆን እንችላለን። መረዳት ያለብን ነገር በገና ውስጥ ያሉት ምሰሶች ወይም ፒላሮች መታወቅ አለባቸው። አንደኛ ተገቢ የሆነ ትውፊታዊ የሆነ የአደራደር ስልት ማዳበር ያስፈልጋል። ይህ ክህሎት ነው። ክህሎቱን እንደ ክህሎት ማምጣት መለማመድ ያስፈልጋል። አንዱ እሱ ነው። ሁለተኛው ነገር አንድ ሰው ቅኝት ማወቅ አለበት። ምክንያቱም ውስጡ ያለው ዜማ ነው። ዜማ ደግሞ ያለ ቅኝት ለማስተናገድ አስቸጋሪ ይሆናል። ስለዚህ አንድ ሰው ቅኝትን በደንብ አድርጎ ማወቅ አለበት። ሁለተኛው የበገና ትምህርት ውስጥ ያለው አንኳር ነገር ቅኝት ነው። ሶስተኛውና ከሁሉ የሚበልጠው እርሱ ከሌለ ሌሎቹ በሙሉ ዋጋ የማይኖራቸው የሚያስብላቸው ጉዳይ ደግሞ ክርስቲያናዊ ሕይወት ነው። ክርስቲያናዊ ሕይወት የሌለው በገና ዋጋ የለው። ቅኝቱንም ብንችል የድርደራ ስልቱንም ብናዳብር እነዚህ ስኪሎች ናቸው፣ ክህሎቶች ናቸው። ማንም ሰው አዳብሮ ሊያመጣቸው የሚችላቸው ክህሎቶች ናቸው። በዚህ ውስጥ ግን ክርስቲያናዊ ሕይወት ከሌለው በገናን በገና አያሰኘውም፣ ደርዳሪውንም በገነኛውንም በገነኛ አያሰኘውም። ስለዚህ ክርስቲያናዊ ሕይወትን በውስጡ አብሮ በጣም በከፍተኛ ሁኔታ መዳበር መቻል አለበት። አንድ ሰው መውደቅ መነሳት አለበት። ክርስትና መውደቅ መነሳት ነው። ስለዚህ እኔ ደርዳሪ ነኝ የሚል፣ እኔ መምህር ነኝ አስተማሪ ነኝ የሚል፣ እኔ በገና ተማሪ ሰልጣኝ ነኝ የሚል ክርስቲያናዊ ሕይወቴንም እንዴት ነው ያዳበርኩ መሄደው የሚለውን አብሮ ታሳቢ ማድረግ መቻል አለበት። ያለዚያ ዋጋ የለውም። ተራ የሆኑ የሙዚቃ ዕውቀቶች ናቸው የሚሆኑት ከክርስቲያናዊ ሕይወት ውጪ ያሉት የበገና ማንነቶች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቅዬ የሆነው የዜማ መሳሪያ በገና ትውፊቱን ብሎም ሃይማኖታዊ አገልግሎቱን እንደጠበቀ እንዲዘልቅ ሁላችንም የበኩላችንን ሚና መወጣት ለነገ የማይባል የቤት ሥራ ነው። ይበላሃላ 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 አንተን መሬት ይበላሃላ እንደ ሞኝ ሰው እንደ ተላላ በላው አፈር በላው አፈር በላው አፈር በላው መረሬ በላው አፈር በላው መረሬ ያንን ዋሰው ያንን ገበሬ ለኤሊ ድንጋይ ያለበስክ አምላክ ለኤሊ ድንጋይ ያለበስክ አምላክ አልሰማም አልከኝ እንዳንላላክ ለኤሊ ድንጋይ ያለበስክ አምላክ